ፈረንጅ ቤት መስራት የምትፈልጉ ሰዎች ይሄን ቪዲዮ አዳምጡ። ፈረንጅ ቤት ማለት የውጭ ዜጋ ባገኝ ምናምን እንደዚህ አውሮፓዎች ምናምን ጥሩ ነው፣ ደሞዝ ይከፍላሉ። ሳህ ልንገራችሁ ግን እኔ ሁለቱንም ጋር ነው የምሰራው፣ ሁለቱም ጋር ነው የምሰራው፣ አረቦችም ጋር የውጭ ዜጎችም ጋር እና ግን ምንድነው ልዩነቱ? ስትሰሪ መጀመሪያ ደሞዝ ስትነጋገሪ እስከነ ምግብሽ እስከነ ወጭሽ እስከነ ትርፍሽ ሁሉ ነው የምትነጋገሪው ፈረንጆች ጋር ሂሳብሽ ስትሰሪ ማለት ነው። ከዛም በኋላ ምግብ እኛ ጋር ካሉሽ ምግብ በእነሱ ከሆነ ሰየው ደሞዝሽንና የታክሲ የባስ ወጭሽን ትከራከራለሽ ማለት ነው አብረሽ። እሺ በቃ እስከነ ምግብሽ እንከፍላለን ካሉሽ ደግሞ የምግብሽን በጀት ለምሳሌ 1000 ነው በወር ብለሽ የምግብሽን ታስቀምጫለሽ እዛው ላይ ማለት ነው። ከዛም በኋላ የምግብሽን ከደሞዝሽ ላይ አብረው እየከፈሉሽ ከሆነ በስህተት አንዲት ቀይ ሽንኩርት እንዳትነኪ እማዬን፣ አንዲት ልጣጭ ነጭ ሽንኩርት እንዳትነኪ፣ ወላ ቢያስነጥስሽ ወላ ቢያስልሽ ምንም ነገር አትነኪም ማለት ነው። ምክንያቱም እነሱ በቃ አንዴ ነው የሚናገሩት፣ አለቀ አለቀ። ከዛም በኋላ ስትሰሪ ፈገግታ እንዳይናፍቅሽ የእናቴ ልጅ እንዳይናፍቅሽ ፈገግታ የለም ያሉ ናቸው። እዛ ፕሊስ እና ፕሊስ ኦኬ ሶሪ እነዚህ ሶስቱ አሉ እማዬን፣ ፕሊስ ሶሪ ኦኬ እና ደግሞ ቴንኪው እነዚህ አሉ። ሌላ ቃላት እንዳትጠብቂ። ኦሮ ሌላ ቬሪ ናይስ ምናምን የሚባል ነገር እንዳትፈልጊ እናትዬ። እችላለሁ ብለሽ እስከገባሽ ድረስ ቤቱን እሸከመዋለሁ ካልሽ መሸከም አለብሽ። ድርድር አያውቁም ማለት ነው። አረቦቹ ጋር ስንመጣ ደግሞ አረቦቹ ጊፍት ራሱ ይሰጣሉ። አረብ ጊፍት ይሰጣል። ልንገራችሁ አሁን እኔ ረመዳን ነው ሳህ ያለፈው ፈረንጆቹ ምን እንደሰጡ ልንገራችሁ። የታሸገ ብስኩት ተመልካች። አሁን ይሄ ብስኩት ፈረንጅ እንደዚህ ነው። አረቦቹ ብራንድ የሆነ ነገር ነው ገዝተው የሰጡኝ እማዬን፣ ታሽጎ በክብር በስነ ስርዓት። እንደ ምግብ እንደልብ አለ አረብ ቤት እማዬን። ማሻአላ በሉ እማዬን፣ የምሬን ነው የምላችሁ። ምግብ እንደልብ አለ። አዛ የለም ሁሉ ነገር ሩዝ በቁጥር ሩዝ ፍሬዋ ትቆጠራለች የፈረንጅ ቤት። አውዝ ቢላ ምን አይነት ቆሻሻም ሰው ገጥሞኝ ነው። እኔ ግን አላቅም። ፈረንጅ ሲባል እኮ ለቀቅ ያለ መስሏችሁ ነው። ፈረንጅ የሆነው እናትዬ እንዲህ በማረጉ ነው። ተጠንቀቁ ለማለት ነው። አመሰግናለሁ። መልካም ጊዜ ይሁንልህ።